ቤተሰቦች እባካችሁ ጥንቃቄ አድርጉ። በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቡልቡላ አቦ መሻገሪያ ድልድይ ተብሎ በሚጠራው አካባቢ ተከስቶ የነበረውን አሳዛኝ የህይወት ማለፍ ሁኔታ ተከትሎ ወንጀሉን ፈጽመዋል የተባሉ 11 ተጠርጣሪዎችን በአጭር ጊዜ ውስጥ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ሟቹ ዘይኑ ፈድሉ ከሳሪስ አቦ ወደ ኮዬ በሚወስደው መንገድ ላይ በሚገኝ ድልድይ ስር ተጥሎ ተገኝቷል። ሟቹ በመንገድ ላይ እየተጓዘ ባለበት ወቅት ተጠርጣሪዎቹ በስለት አካላዊ ጥቃት በመሰንዘር ህይወቱን እንዲያልፍ ማድረጋቸውንና የያዘውን ሳምሰንግ ተንቀሳቃሽ ስልክ መውሰዳቸውን የደረሰን መረጃ ያሳያል። ተጠርጣሪዎቹ ድርጊቱን ከፈጸሙ በኋላ የሟችን አስከሬን ለመሰወር 2 ተሽከርካሪዎችን ተጠቅመዋል። በዚህም መሰረት የሟችን አስከሬን በኮድ 3B 83677 አዲስ አበባ በሆነ ቪትስ ተሽከርካሪ ላይ በመጫን በሌላ በኩል ደግሞ በኮድ 371724 አዲስ አበባ በሆነ ተሽከርካሪ በመከተልና በመሸኘት አስከሬኑን ድልድይ ስር ጥለውት መሄዳቸውን የምርመራ ሂደቱ ያሳያል። በትናንትናው ዕለት በአየር ጤናና በካራ ቆሬ መካከል ማለትም በግራር አካባቢ በተፈጠረው የመኪና አደጋ ቦታ ተገኝቼ ነበር። በዛሬው ዕለት የፈጣሪ ታምር የታየበትና በተጨማሪም የአካባቢው ህብረተሰብ የተባበረበትና የህፃን ልጅ ህይወት የተረፈበት ይህ የመኪና አደጋ ምን አይነት ነገር ይመስል ነበር እጅም ተመልክቼው ነበር። ቀረብዬ ማይቼው ነበር። በመጀመሪያ እንግዲህ ቲ ሴክሽን ላይ ነው ይህ አደጋ የተፈጠረው። ከካራ ቆሬ የሚመጣ መንገድ አለ። ከዛ በኋላ ደግሞ ከግራር ኮንዶሚኒየም ቁልቁለት የሚመጣ መንገድ አለ። መኪናው የመጣው ማለትም ሲኖ መኪናው የመጣው ከግራር ኮንዶሚኒየም ነው፣ ቁልቁለቱን ነው። በዚህም አካባቢ እጅግ በጣም ከባድ የሆነ ክራውድድ ይፈጠራል። ብዙ መኪኖችም ይቆማሉ። አደጋውን በዚህ አንጻር ሲታይ እንግዲህ እጅግ በጣም አነስ ያለ ነው። ሲኖ መኪናውም እንደዚህ አልነበረም። ሲኖ መኪናውን ገልብጠውት ነው በአካባቢ የነበሩ የኮንስትራክሽን ሰራተኞችና እንዲሁም ማህበረሰቦቹ ከመኪናው ላይ እንዲነሳ አድርገውት በዚህ መልኩ ገልብጠውት ነው። አደጋው ይሄንን ይመስላል። እንደምትመለከት ሲኖ መኪና እላዋ ላይ ነበረ። ግማሽ አካሏ ሙሉ ለሙሉ መኪናዋ ዳሜጅ ሆናለች። በፍጥነት ማህበረሰቡ በመተባበር ነው ሲኖ መኪናውን ገልብጠው ህፃኗን ከዚህ ውስጥ ያወጧት። እንደምትመለከቱ አደጋው ይሄንን ይመስላል። ሲኖ መኪናው ይህ ነው። ቢሷ እንግዲህ ይችነሽ ከጎን ሲታይ ማለት ነው። ከፊት ደግሞ የነበሩት የንግድ ሱቆችና እንዲሁም በዚህ አደጋ ምክንያት ጉዳት የደረሰበት ይህም ከኋላ የምትመለከቱት ነጭ ፒካፕ አለ። በተጨማሪም ወደ 5 በአጠቃላይ ወደ 5 የሚጠጉ መኪኖች ናቸው በዚህ አደጋ ላይ ጉዳት የደረሰባቸው። ዋናው አደጋ እንግዲህ ይህ ነው። እንደምትመለከቱት ይህ ኮምፕሊትሊ ሲኖ መኪና ነበር እዚህ ፊትስ ላይ ቁጭ ያለው ማለት ነው። እንደምትመለከቱት ደፍጥጧት ነበር ሙሉ ለሙሉ። የኋላው ወንበር ብቻ ነው የቀረው ለመታየት ራሱ የቀረው። ጎማዎቹ እንደዚህ እንደምትመለከቱ የፊት ጎማው ነው። እንደምትመለከቱ እንግዲህ ከዚህ ውስጥ ነው ማህበረሰቡ በመተባበር እቺ ልጅ በፈጣሪ እርዳታ ምክንያት ሊያወጣትና ህይወቷ ሊተርፍ የቻለው። በተጨማሪም በአካባቢው እንዳጣራሁት መረጃ ከሆነ ሹፌሩም የቻለውን ነገር አድርጓል። ክላስ ያደርግ ነበር። የተለያዩ መንገዶች እየተጠቀመ ብዙ ህይወቶችን አድኗል ተብሏል። እኔ እንደተመለከትኩት የፈጣሪ ስራ ነው ብያለሁ። ምክንያቱም ከካራ ቆሬ ወደ አየር ጤና በሚሄደው መንገድ ቲ ሴክሽን ስለሆነ ከቁልቁለቱ የሚመጣው መኪና እጅግ በጣም ብዛት ያላቸው መኪኖች ነበር የሚያገኘው። በተጨማሪም በዛ አካባቢ እጅግ በጣም ብዛት ያላቸው እግረኛ ተጓዦች ሰዎች አሉ። እነሱ ላይ ምንም አደጋ አልደረሰም። ፈጣሪ ይመስገን ነው ማለት ይቻላል። በአካባቢውም እንዳጣራሁት ከሆነ እስካሁን ድረስ 2 ሰዎች ህይወታቸው አልፏል ተብሏል፣ ግን አልተረጋገጠም እስካሁን ድረስ ከዋና አካሉ ማለትም ይሄንን ነገር ከሚያገባው አካላት ጣርቸው ለእናንተ ማቀርብላችሁ ይሆናል። ነገር ግን አሁንም የፈጣሪ ታምር መገለጫ የሆነውን ይሄንን ቦታ እየመጡ ብዙዎች እንግዲህ ተአምር ነው ያሉ ይገኛሉ። እኔም የተመለከትኩት ይሄንን ነው። በፍጹም ይሆናል ብላችሁ የማታስቡት ነገር ነው የሆነው። ከዚህ ሰው ይተርፋል ተብሎ በፍጹም አይታሰብም። የፊቱን ጎማ ጨምሮ የፊቱ ጎማ እንዴት እንደሆነ አይታችሁታል። ኢንጂኑ የፊት ወንበሩ ሙሉ ለሙሉ ነው መኪናው እየተጎዳው ተደፍጥጧል ማለት ይቻላል። ሙሉ ለሙሉ ከመሬት እኩል ነው የሆነው። ከዚህ ውስጥም ሰው መዳኑን ሰዎች ሲሰሙና ሲመለከቱ ለብዙዎች ተስፋ እየሰጠ ነው። እንግዲህ አሁንም የከባድ መኪና ተሽከርካሪ ሾፌሮች እንግዲህ ከባድ የሆነ ጥንቃቄ አድርጉ። መኪናችሁ ከመነሳቱ በፊት የተለያዩ አካላቶቹ በተለይ ፍሬኑን እንግዲህ ቼክ አድርጉ። ነገር ግን በአካባቢ የሚገኙ ማህበረሰቦች፣ ፖሊሶች እንዲሁም የተለያዩ አካላት ምስጋና ይገባቸዋል ላረጉት ርብርብ። አሁንም በአካባቢ የተለያዩ ትራፊክ ፖሊሶችና ፖሊሶች ይገኛሉ ቦታውን እየጠበቁና መኪኖችን እያስተባበሩ ይገኛሉ ማለት ነው። አዲስ ነገር ካለ ማሳወቃቸውናል። ይህ የፈጣሪ ታምር ነው፣ ሌላ ምንም ማለት አይቻል። ሀገራችን ወዴት እየሄደች ነው? ለአንድ ሳምሰንግ ስልክ ሲሉ እዚህ ጋር የምትመለከቱትን ወጣት ለ11 ሆነው ገለው ጥለውት ሄደዋል። ይሄ የሆነው ሰሞኑን ነው። ሰሞኑን በዚሁ በመዲናችን አዲስ አበባ ማለት ነው ከቦሌ ቡልቡላ ወደ ኮዬ ፈጬ በሚወስደው መንገድ ላይ ባለው ትልቅ ድልድይ ስር ማለት ነው እዚህ ጋር የምትመለከቷቸውና ሌሎች ተጨማሪ እዚህ ሴቶችን ጨምሮ ወደ 11 የሚጠጉ ግለሰቦችም አንድ ሳምሰንግ ስልክ ቅድም ከተመለከታችሁት ሟች ላይ ለመንጠቅ በማሰብ በጩቤ ወግተውት ማለት ነው ገለውታል። ከዛም ታዲያ በመኪና ወስደው ከቦሌ ቡልቡላ ወደ ኮዬ ፈጬ በሚወስደው መንገድ ላይ ድልድዩ ስር ጥለውት ሄደዋል። ታዲያ ይሄንን ወንጀል ከፈጸሙ በ48 ሰዓታት ውስጥ የአዲስ አበባ ፖሊስም በቁጥጥር ስር እንደዋላቸው ተሰምቷል። ይሄ እጅግ በጣም ቅስም ይሰብራል። ለትንሽ ንብረት ትልቅ የተባለ የሰውን ህይወት አጥፍተዋል። እነዚህ ሰዎች ተገቢውን ቅጣትም ያገኛሉ ተብሎ ይጠበቃል። ለሟች ነፍስ ይማር።
ወደ ፕሪቶሪያ ስምምነት ተመለሱ የኔ ተናገሩ የአሜሪካ አምባሳደር ማሲንጋ ሲሆን ዛሬ ጧት መቀሌ ከገቡ በኋላ በአንሳት ላይ ጋዜጣዊ መግለጫ የሰጡ እንደሆነ ዘገባዎች ያመለከቱ ይገኛሉ። በመግለጫው ላይ ለተናገሩት ለህወሓት አመራሮች እንደነገርኳቸው በአስቸኳይ ወደ ፕሪቶሪያ ስምምነት እንዲመለሱ ነው በማለት ተናግረዋል። እንዲሁም በህወሓት በኩል ማለት ነው የትግራይ ምክትል ጊዜያዊ አስተዳደር የሆኑ አማኑኤል አሰፋ እኛም ወደ ፕሪቶሪያ ስምምነት እየሰራ ነው ዛሬም ሆነ ትላንትና ድርጅታችን ለሰላም ነው እየሰራ ያለው በማለት ተናግረዋል። እናንተ ስለዚህ ጉዳይ ምን ትላላችሁ? ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች መልእክት አለኝ ሲሉ ዛሬ ተናግረዋል። ከብቱን መርጠን የምንገዛው እኛ ነን፣ የቅርጫው ባለቤትንም የምንወስነው እኛ ነን ሲሉ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የራሷን ጥቅምና ውሳኔ በራሷ እንደምትወስን አጽንኦት ሰጥተዋል። ማንኛውም የውጭ ኃይል በጉልበት በኢትዮጵያ ጥቅም ተጽዕኖ ማሳደር እንደማይችል ገልጸዋል። አክለውም ጠቅላይ ሚኒስትሩ ከፈቃዳችን ውጪ ለሺህ ዓመት የኖረችውን ኢትዮጵያ በፕሮፓጋንዳ ተዘናግታ ጥቅሟን አሳልፋ ትሰጣለች ብሎ ማሰብ ከንቱ ምኞት ነው ሲሉ ተናግረዋል። እናንተስ በጉዳዩ ላይ ምንድነው ሐሳባችሁ? ለተጨማሪ መረጃ ፎሎ በማድረግ ቤተሰቡ ነው። ሰበር መረጃ በከተማችን አዲስ አበባ አንድ ስልክ ለመዝረፍ ሲሉ የሰው ህይወት ያጠፉ 11 የተደራጁ የወንጀል ቡድኖችን በ48 ሰዓት ውስጥ በቁጥጥር ስር መዋሉን ፖሊስ አስታወቀ። ወንጀሉ የተፈጸመው በቦሌ ቡልቡላ አቦ ድልድይ አካባቢ ሲሆን ወንጀለኞቹ ዘይኑ ፈርሎ የተባለውን ወጣት በጩቤ ወግተው ህይወቱ እንዲያልፍ በማድረግ ሳምሰንግ ስልኩን ዘርፎ አስክሬኑን በአንድ የቪትዝ መኪና ኮፈን ውስጥ በመክተትና በሌላ መኪና በመታገዝ ድልድይ ስር ጥለውት እንደሄዱ ተገልጿል። የአዲስ አበባ ፖሊስ አደረኩት ባለው እጅግ ፈጣን ክትትል ሴቶች የሚገኙበትን የተደራጁ የ11 የወንጀል ቡድኖች አባላትን ከሁለት ጩቤና 3 ሽጉጥ ጋር በ48 ሰዓት ውስጥ በቁጥጥር ስር መዋሉን አስታውቋል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። በዶላር ገበያው ላይ አዲስ ነገር ተከስቷል። የኢትዮጵያው ብሔራዊ ባንክ ኤክስፖርተሮች ወደ ውጭ ሀገር ልከው ከሚያገኙት ገንዘብ ላይ 70% ለራሳቸው እንዲያስቀሩና 30% ብቻ ለባንኮች እንዲሸጡ መመሪያን አውጥቷል። ይህ ማለት ከዚህ ቀደም ባንኮች $100 ወደ ውጭ የላከን ሰው 50 ነበር የሚካፈሉት በእለቱ የመግዣ ዋጋ የሚገዙት ቢሆንም ነገር ግን ያንን 50% ይዘው እነሱ አቆይተው መሸጥ ይችሉ ነበር። ያለ ኤክስፖርተሩ ባመጣው በለፋው ገንዘብ ባንኮች ነበር የሚያደርጉት። ያ ማለት እንግዲህ ባንኮች ከኤክስፖርት የሚያስገቡት ዶላርን መልሰው ለሌላ ኢምፖርተር እየሸጡ የሚያገኙት ትርፍ ላይ ቅናሽ እንዲኖረው ያደርጋል ማለት ነው። በተለይ በእነዚህ ባሳለፍናቸው 2 ዓመታት ባንኮቻችን ከምንዛሬ ገበያው ላይ በሰፊው ቢሊዮን ብሮች ሲያተርፉ የነበረውን በቀጣይ ዓመት ሊያሳጣቸው የሚችልበት ሁኔታ ይፈጠራል። በሌላ መልኩ ደግሞ ኤክስፖርተሮች ከሚሰሩት ስራ ላይ በዋናነት ኤክስፖርት ማድረግን ይበልጥ እንዲፈልጉ ያደርጋቸዋል ማለት ነው። ኤክስፖርት በማድረግ የገንዘባቸውን ዋጋ በውጭ ምንዛሬ በዶላር መያዝ የሚችሉ ከሆነ ብዙ ምርቶችን እዚያ ሀገር ውስጥ ለምሳሌ ቡና ምናምን ደብቆ ኮንትሮባንድ ከመሸጥ ይልቅ ኤክስፖርት በማድረግ ባንኩ ላይ 70% እንዲይዙ ያደርጋቸዋል። እናንተ ምን ይመስላችኋል? እስቲ ኮሜንት ሴክሽን ላይ አስተያየታችሁን ስጡን።